በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ተነስተልን ክቡራን ተመልካቾች እንደምሰነበታችሁ ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰውን የምክር ካኪሞ ዝግጅታችንን ነው ይዘን ቀርበናል። በዛሬው ዝግጅታችን ስለ ኮሌራ ወረርሽኝ የምናነሳ ነው የሚሆነው። በክልሉ ስለ ተከሰተው የኮሌራ ህመም አሁን ያለበት ደረጃ ምን ይመስላል፣ ለምን ተከሰተ የሚለውን ዛሬ የምናየው ነው የሚሆነው። እዚህ ስቱዲዮአችን ደግሞ የተገኙት ለዚህ ርዕሰ ጉዳይ ሲስተር ሰፊ ደርብ ናቸው። ሲስተር ሰፊ በአማራ የህብረተሰብ ጤና ኢንስቲትዩት የበሽታዎች የጤና ሁኔታዎች ምላሽ የበሽታዎችና የጤና ሁኔታዎች ምላሽ አሰጣጥ ባለሙያ ናቸው። ለዚህ ርዕሰ ጉዳይ ማብራሪያ ይሰጡናል። ከዚህ በፊትም በዚህ ርዕሰ ጉዳይ ስናነሳ ተገኝተው በቅንነት ፕሮግራማችንን ተካፍሏል ማለት ነው። ይህን ተከታተሉ በአክብሮት እንጋብዛለን። ፕሮግራማችንን ስፖንሰር ያደረገን ኢትዮ ቴሌኮም ነው። የሱ መልክ ሰምተን ተመልሰን እንገናኛለን። በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ኢትዮ ቴሌኮም አጋራችን ስለሆነ እናመሰግናለን። ቀደም ሲል እንዳስተዋወቅኳችሁ በዛሬ በኮሌራ ወረርሽኝ ዙሪያ ነው ውይይት የምናደርገው። እንድትከታተሉ በአክብሮት እንጋብዛለን። ፕሮግራሙን ወደ እናንተ ማድረሰው ሰለሞን አወቀ ነኝ። በፕሮግራሙ በማስፈጸም ደግሞ እስከዳር ጥላሁን አብራናለች። በተጨማሪም በመኙሻል የሚመራው የካሜራ ጀርባ ያሉ ባለሙያዎች ቲም አብረውን አሉ፣ ከናንተ ጋር ይቆያሉ ማለት ነው። እንድትከታተሉ በአክብሮት እንጋብዛለን። እንኳን ደህና መጡ ሲስተር። አመሰግናለሁ። በጣም ነው ማመሰግን። ያው ይህን ፕሮግራም ስናነሳ በተለይም ማህበረሰቡ መማር አለበት፣ ትምህርት ማግኘት አለበት ብለው ያው እሁድም ስለሆነ ዛሬ ይህንን ቀን የተለያዩ ማህበራዊ ጉዳዮች ይኖራሉና ይሄ መስዋዕት አድርገው ስለተገኙልን አመሰግናለሁ በድጋሚ። እኔም አመሰግናለሁ። ጥሩ ሲስተር፣ ዛሬ ኮሌራ ነው የምናነሳና እስኪ ከመነነቱ እንጀምር። ኮሌራ ምንድነው? ከዚህ በፊት የሚጠራበትም ስያሜ ነበርና ከዚህ እንጀምር። መልካም። እንግዲህ ኮሌራ ያው ከዚህ በፊት ይጠራ የነበረው አተት ተብሎ ነበር የሚጠራው። አተት ሲያጥር ነው እንጂ አጣዳፊ ተቅማጥና ትውከት የሚያመጣ በሽታ ተብሎ ይጠራ ነበር። በአሁኑ ሰዓት ግን ያው ትክክለኛ ስሙ ኮሌራ ነው። ኮሌራ ያልን ነው እኛም እንደ ክልል እየጠራን ያለ ነው። እንግዲህ ምንድነው የሚለውን ስናይ ያው ኮሌራ በባክቴሪያ አማካኝነት ረቂቅ ተዋሲያን አማካኝነት ባክቴሪያ በሚባል ወይም ቪብሮ ኮሌሬ በሚባል የባክቴሪያ ዝርያ የሚመጣ በሽታ ነው። እንግዲህ በሽታ ከሰውነታችን የሚገኙ ፈሳሽና ንጥረ ነገሮችን በማስወጣት በሰዓታት ውስጥ ያው ለሞት ሊዳርግ የሚችል በሽታ ነው። አስፈላጊው ሕክምና ካልተደረገ በሰዓታት ውስጥ ያው ለሞት የሚዳርግ በሽታ ነው ማለት ነው። እንዴት ይተላለፋል በሽታው ኮሌራ ምንለው?
እንግዲህ እሱ የሚተላለፈው ምንድነው ያው ወደ አፋችን የሚገባ ማንኛውም በዚህ በአይነ ምድር የተበከለ ምግብ ወይም ውሃ በተለያየ መልኩ ወደ አፋችን ሲገባ በዛ ምክንያት ያው በሽታው ሊይዘን ይችላል ማለት ነው። በዚህ በዋናነት በዚህ ነው የሚተላለፈው። ከዚህ በተጨማሪ ደግሞ እነዚህ እንትኖች ላይ ማለት ነው በኮሌራ ምክንያት የታመሙ ሰዎችን ጥንቃቄ ጎደለው ንክኪ የምናደርግ ከሆነ እና እጃችን በትክክል ካልታጠብን በዛ ምክንያት ሊመጣ ይችላል። ሌላው አያድርገውና ደግሞ በኮሌራ ምክንያት የሞተ ሰው ካለ በዛም የጥንቃቄ ጎደለው እንክብካቤ የምናደርግ ከሆነ እንዲሁም የቀብር ስነ ስርዓቱ ላይም ጥንቃቄ ማናደርግ ከሆነ በዛ ምክንያት ሊተላለፍ ይችላል። ሌላው የነዚህ በኮሌራ ምክንያት የታመሙ ሰዎች የተጠቀሙባቸው እቃዎችን በትክክል ሳናጸዳ ለኛ ምንጠቀም ከሆነ በዚሁ ምክንያትም ሊመጣ ይችላል። ሌላው ደግሞ ያው እጃችን በንጽህና ሳንይዝ አሁን ምንጠቀመው ውሃ ምግብ ስናዘጋጅ እጃችን ንጹህ ካልሆነ በዚህ ምክንያትም በተለያየ መልኩ ዞሮ የተበከለ ምግብና ውሃ ወደ አፋችን ሲገባ በዚህ ምክንያት ይከሰት ይችላል። ሌላው እንደዚህ የክዳን የሌላቸው የምግብ ማስቀመጫ እቃዎችም በተመሳሳይ በዝንብ ምክንያት ቆሻሻውን ይዛ ወደ ምግቡ ማለት እዛን ያን ምግብ የምንጠቀም ከሆነ ደግሞ በዚህ ምክንያትም ሊተላለፍ ይችላል ማለት ነው። ስለዚህ ከሰው ወደ ሰው በንክኪ አማካኝነት ሊተላለፍ ይችላል ማለት ነው እቃዎች በመጠቀም በዝንብም እንዳሉት። ጥሩ ምልክቱ ምንድነው ሲስተር? የኮሌራ ምልክቱ በዋናነት የሚያሳያቸው ምልክቶች ምንድናቸው? የመጀመሪያው በድንገት የሚከሰት መጠኑ የበዛ የሩዝ ውሃ የመሰለ ተቅማጥ እንግዲህ በድንገት የሚከሰት ነው። ቁርጠቱ ምንም ሳይሰማን ዝም ብሎ ያው እንደ ውሃ የሚፈስ ከሆነ በዋናነት ይሄ ነው። ከዚህ በተጨማሪ ማስመለስ ይኖራል። እንግዲህ ማስመለሱ አንዳንድ ሰዎች ላይ ላይኖርም ይችላል፣ ግን አንዳንድ ሰዎች ላይ ይኖራል። እንግዲህ ሌሎቹ ምልክቶች እነዚህ ያው ፈሳሽ ከሰውነታችን ከመውጣቱ አንፃር የሚመጡ ናቸው። እነዚህ ምልክቶች ከታዩ በኋላ ምንድነው የአፍ መድረቅ ሊኖር ይችላል፣ የሰውነት መሟሸሽ ሊኖር ይችላል። ፈሳሹ ስለሚወጣ ማለት ነው በሰውነታችን ውስጥ የሚገኙ ፈሳሾች ስለሚወጡ በዛ ምክንያት እንዲሁም የመገጣጠሚያ ህመም ሊኖር ይችላል። ይሄ ምንድነው ያው ለሰውነታችን አስፈላጊ የሆኑ ንጥረ ነገሮች በሚወጡበት ሰዓት እነዚህ ለመገጣጠሚያ ህመም ልንዳረግ እንችላለን ማለት ነው። ሌላው ያው የሰውነት ክብደት መቀነስ ሊኖር ይችላል። እንግዲህ በጣም በከፍተኛ ደረጃ የታመመ ሰው በሰዓት 1 ሊትር ፈሳሽ ሊወጣው ይችላል ማለት ነው ከሰውነቱ በተቅማጥ ወይም በትውከት አማካኝነት ሊወጣ ይችላልና በዚህ ምክንያት እንግዲህ እስከ 10% ባለው የሰውነቱን ክብደት ሊቀንስ ይችላል ማለት ነው። ስለዚህ የሰውነት ክብደት መቀነስ አንዱ ነው። እንግዲህ አልፎም እንግዲህ ከዚህ በኋላ ያው ሞት ነው። በፍጥነት ህክምና ካልተገኘ ሞት ሊከሰት ይችላል ማለት ነው። ጥሩ አሁን ያነሳን ነበርና በተለይም በክልላችን ያለው ሁኔታ ምንድነው የሚመስለው የሚለውን እንስኪደው። ጥሩ እንግዲህ አሁን በክልላችን ያለው እንትን ያው መጀመሪያ ክስተቱ የተከሰተው ቋራ ወረዳ ላይ ነው። እንግዲህ ምዕራብ ጎንደር ዞን ውስጥ በሚገኝ ቋራ ወረዳ ላይ ነው የተከሰተው። እንግዲህ ከዛ የነበሩ የመጀመሪያ የኮሌራ መሰል ህሙማን ሪፖርት የተደረጉት ባህር ዳር ከተማ ላይ ነው። ከዛ ቆይቶ የመጡ እዚሁ ምልክቱ ሲታይ ወደ ህክምና መጥተው እዛ ሪፖርት የተደረጉት ከዛ በሁለተኛው ቀን ከቋራ ሪፖርት መደረግ ጀመረ ማለት ነው። ስለዚህ መጀመሪያ ግን ያው እነዛ ሰዎች ቋራ ቆይቶ ስለመጡ ነው እንጂ እዚሁ ባህር ዳር ተከስቷል ማለት አንችልም። ስለዚህ እዛ ቆይቶ ስለመጡ እዚሁ በባህር ዳር መጀመሪያ የኮሌራ የሚመስሉ ታማሚዎች መታየት ጀመሩ። ከዛ በኋላ ቋራ ላይ ነው የተከሰተው። እንግዲህ ቋራ ላይ የተከሰተው ወረርሽኝ በዚሁ ቋራ የነበሩ ሰዎች ጎንደር ከተማ ላይ ሪፖርት ተደርገዋል። እዛው ምዕራብ ጎንደር ላይ ገንዳዋ ከተማ ላይ ሪፖርት ተደርገዋል። ማዕከላዊ ጎንደር ላይ አለፋ ወረዳ ላይ ሪፖርት ተደርጓል። እንዲሁም ባህር ዳር ከተማ ላይ ሪፖርት ተደርገዋል። ደብረ ማርቆስ ከተማ ላይ እዚሁ የነበሩ ሰዎች ማለት ነው ሪፖርት ተደርገዋል። እንደዚህ ምዕራብ ጎጃም ላይ ቡሬ ከተማ ላይ ሪፖርት ተደርገዋል። አዊ ዞን ጃዊ ወረዳ ላይ ሪፖርት ተደርጓል። ሌላው
ሰሜን ጎንደር ላይ ደግሞ ደባርቅ ከተማ ላይ እንደዚሁ እዚሁ የቆዩ ሰዎች ሲመለሱ ታመው እዛው ሪፖርት ተደርገዋል ማለት ነው። አሁን ደግሞ በቅርቡ ባህር ዳር ዙሪያ ወረዳ ላይ አሁን ሪፖርት እየተደረገ ነው ያለው ባህር ዳር ዙሪያ ላይ ማለት ነው። ስለዚህ ጠቅላላ ወደ 9 የሚደርሱ ዞኖች ላይ በሚገኙ ወደ 10 የሚሆኑ ወረዳዎች ላይ እስከ መጋቢት 6 2017 ዓመተ ምህረት ድረስ እንግዲህ ወረርሽኙ የጀመረው መጀመሪያ ያው ታህሳስ 24 ቀን ነው። ታህሳስ 24 2017 ዓመተ ምህረት ጀምሮ እስከ መጋቢት 6 2017 ዓመተ ምህረት ድረስ ባለው መረጃ ወደ 410 የሚሆኑ ታማሚዎች በኮሌራ ምክንያት ታመዋል እስከ ትላንት ድረስ ማለት ነው። ከነዚህ ውስጥ ደግሞ 5ቱ ህይወታቸውን አጥተዋል ማለት ነው። እንግዲህ 5ቱ ህይወታቸውን ያጡበት ምክንያት አንዳንዶቹ ያው ዘግይተው ወደ ህክምና ማዕከል የመድረስ ዘግይተው የመድረስ ነው። እኛ ያው እያንዳንዱን በምን ምክንያት ነው የሚለውን ነገር ስለምናጣራ ዘግይተው የመድረስ አንዳንዶቹ ደግሞ ከነጭራሹም ወደ ህክምና ያለ መድረስ ችግር ነው እነዚህ የሞቱት እንጂ ኮሌራ ቶሎ ከተደረሰ በቀላሉ መታከም የሚችል በሽታ ነው ማለት ነው። ጥሩ የተወሰደ ያለውን እንግዲህ ለወረርሽኙ የተሰጣለው ምላሽ ብናየው ጥሩ ነው። ደግሞ እዚህ ጋር ጥሩ እንግዲህ አሁን እንደ ተከሰተ ምንድነው ያደረግነው እንደ ክልል ከክልል ጤና ቢሮ ከኛ ከህብረተሰብ ጤና ኢንስቲትዩት እንዲሁም ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና አጋር ድርጅቶች ጋር በመሆን ያው እነዚህ እንደ ተከሰተ የሚያስፈልጉ ግብአቶችን እንዲላክ ተደርጓል። እነዚህ በተለይ ቋራ ወረዳ ላይ ማለት ነው ያው በስፋት የሚገኙት ታማሚዎች ቋራ ወረዳ ላይ ስለሆነ ለዛ ያው ከምዕራብ ጎንደር ዞን ጤና መምሪያ የነበሩ መድኃኒቶች እንዲሁም ከዓለም ጤና ድርጅት የነበሩ መድኃኒቶች ሌሎች ሰብአዊ ድርጅቶች ጋር እነሱ ጋር በመተጋገዝ በዛው ቦታው ድረስ እንዲደርስ ተደርጓል። ሌላው የህክምና ማዕከል የኮሌራ የህክምና ማዕከል እንግዲህ ኮሌራ ከማንኛውም ሰው ጋር ተቀላቅሎ ማከም ስለማይቻል ምክንያቱም በጣም ተላላፊ በሽታ ስለሆነ ወደ ሌሎች እንዳይተላለፍ የብቻቸው ነው የሚታከሙት። ስለዚህ የኮሌራ ማከሚያ ማዕከል በማዘጋጀት እዛው ቦታው ድረስ የተከሰተበት ቦታ ላይ ህክምና ባለሙያዎች ተመድበው ህክምና እየተሰጠ ነው የሚገኘው። ሌላው እንግዲህ እንትን የኮሌራ ነው የሚለውን ደግሞ በላብራቶሪ የማረጋገጥ ስራም ተሰርቷል ማለት ነው። ያመጣው አሁን በምልክት ብቻ ኮሌራ ነው ብለን እንትን ማለት መናገር አንችልም። ስለዚህ እሱ በላብራቶሪ መረጋገጥ አለበት። በላብራቶሪ እንዲረጋገጥ ተደርጓል። ሌላው እዛው የተከሰተበት ቦታ ድረስ እነዚህ ሰብአዊ ድርጅቶችም እዛው ሄደው በሙያም እንዲሁም ደግሞ በግብአትም እንዲያግዙ እየተደረገ ነው ያለው ማለት ነው አሁንም። ስለዚህ እነዚህ ስራዎች እየተሰሩ ነው ያለው። ሌላው ከወረዳውና ከዞኑ ጋራ በየሳምንቱ በበይነ መረብ የተሰሩ ያሉ ስራዎች ምንድናቸው፣ ምን ስራዎች ወደፊት መሰራት አለባቸው፣ ያሉ ክፍተቶች ምንድናቸው የሚሉትን በክልል ደረጃ በየሳምንቱ ውይይቶችን እያደረግን እንገኛለን ማለት ነው። ጥሩ ምርመራውን ትንሽ አንስተውት ነበርና ሲስተር አጣዳፊ የሆነ ተቅማጥና ትውከት ያላቸው ሌሎች በሽታዎችም ይኖራሉና ይሄንን የምትመረምሩበት መንገድ ወይስ እዛ ህመሙ ተነሳበት የሚባለው ችግሩ ተነሳበት የሚባለው አካባቢ በመሄድ እሱን ነው እስኪ ትንሽ ጥሩ እንግዲህ አሁን እኛ ምርመራውን የምናደርገው መጀመሪያ ኮሌራ ነው የኮሌራ መሰል ነው ለማለት የራሱ የሆነ መገለጫ አለ በሽታ መገለጫ። እንግዲህ ማንኛውም እድሜው 2 አመትና ከዛ በላይ የሆነ ሰው ሲመጣ ያው የዚህ አጣዳፊ ተቅማጥ በድንገት የመከሰት አጣዳፊ ተቅማጥ ይዞ ይመጣ ወይም ደግሞ ማስታወክ ያለበት ሰው ካለ እንዲጠረጠር ይፈልጋል በማህበረሰብ ደረጃ ማለት ነው። ስለዚህ ይሄ ክስተት ሲከሰት እነዚህን የሚያሟሉ ታማሚዎች ሲመጡ መጀመሪያ ምንድነው የሚደረገው የፈጣን መመርመሪያ ኪት ይባላል አርቲቲ የምንለው ማለት ነው። ፈጣን መመርመሪያ ኪት በዛ ይመረመራሉ። ከዛ ተመርምረው ምንድነው ይሄ ያው ለስክሪኒንግ ነው የምንጠቀመው። በዛ ፖዚቲቭ የሚያሳይ ከሆነ ወደ የት ነው የሚመጣው ለካልቸር የሚባላል ሪጂናል እኛ የክልል ላብራቶሪ እዛ ይሰራል። አንዳንድ ደግሞ እነዚህ አጠቃላይ ስፔሻላይዝድ ሆስፒታሎች ላይ ይሰራልና ወደ እነዚህ የሚሰራባቸው ቦታዎች ናሙናው ይመጣል። በዛ መሰረት ያው እንትን ይታወቃል ማለት ነው። ጥሩ ከዚህ በፊት ተነስቶ ነበረ ኮሌራ በክልላችን እስኪ የተከሰተበትን ሁኔታ በትንሹ ብናየው ጥሩ ነው።
ግን ያው በተደጋጋሚ ይነሳል ልክ እንዲህ አይነት ነገር አለው ለመቆጣጠር ይሞከራ እንደገና ይነሳል ለምንድን ነው መቆጣጠር አልተቻለው የሚለውን ትንሽ እንደዚህ ጥሩ እንግዲህ አሁን ያው መቆጣጠር መጀመሪያ አካባቢ ተነሳው እንደዚሁ በተለይ በቅርቡ በ2015 ሐምሌ 8 አካባቢ ነበር እዚሁ ቋራ ወረዳ ላይ ነበር ተከስቶ የነበረው እዛ ላይ ያው ከተከሰተ በኋላ ከክልልን ቡድን ሄዶ ከተለያዩ ሆስፒታሎችም የተውጣጡ ባለሙያዎች ሄዶ እዛው በሁለት ወር ውስጥ መቆጣጠር ተችሎ ነበር እዛው ቦታው ድረስ ማለት ነው እንግዲህ ምንድነው ይሄ በተለይ ተቆጣጥረ ነው እንደገና ድጋሚ የሚከሰትበት ምክንያት እንግዲህ ወደ ክልሉ የተለያዩ ሰዎች ይገባሉ እንግዲህ ለአምልኮም ሊሆን ይችላል እነዚህ ጸበል ቦታዎች ላይ ሊገቡ ይችላሉ እነዚህ የቀን ሰራተኛ በተለይ እነዚህ ሰፋፊ እርሻ ልማት ቦታዎች ያሉባቸው ቦታዎች ላይ በጣም በስፋት ነው ማህበረሰቡ ወደዛ ለቀን ስራ የሚሄደው ማለት ነው እና ይሄ ከተለያየ እንግዲህ በሽታው ከአገሪቱም ካለ ከዓለም አቀፍ ካሉ አገራትም ካለ በቀላሉ ያ ሰው ይዞት ሊመጣ ይችላል በሽታውን ማለት ነው ስለዚህ በዛ ምክንያት በጣም የጥግግት ስለሚኖር በዛ ምክንያት በሽታው ሊከሰት ይችላል ማለት ነው ስለዚህ ምላሽ ቢሰጠውም ደግሞ የመነሳት ሁኔታው በዚህ በእንዳንት ነገር ሊገጥም ይችላል ጥሩ ሌላው የምናየው እንግዲህ እየተደረገ ያለው ጥረት አለ እርሶም እንደገለጹት የኮሮና የማከሚያ ቦታዎች ማዕከሎች ይኖራሉና እንደሱስ እንዴት ናቸው የት ቦታ ነው ያለው ግብአትስ የሚመለከተው ነገር ጥሩ እንግዲህ አሁን እዚህ የተከሰተበት ወረዳ ላይ በተለይ የቋራ ላይ እዛው ቋራ ሆስፒታል ላይ አለ በርሚል ጤና ጣቢያ የሚባል አለ ወደ እንትኑ ወረድ ብሎ ከወረዳው ወጣ ያለ ማለት ነው ወደ 30 ኪሎ ሜትር አካባቢ የሚርቅ እዛ ላይ አለ እዚህ ባህር ዳር ላይም አዲስ ዓለም ሆስፒታል ላይ አለ አሁን ለጊዜው እነዚህ ቦታዎች ላይ እየታከሙ ያሉት ማለት ነው አሁን በእነዚህ ማዕከላት ህክምና ይወስዳሉ ሰዎች አሉ ማለት ነው አዎ ይወስደዋል አሁን አብዛኞቹ ግን ድነው ወጥተዋል እስከ ትላንት ባለው መረጃ 4 ናቸው ህክምናቸውን እየተከታተሉ የሚገኙት ጥሩ ፕሮግራማችን ከእናንተ ጋር ይቆያል ክቡራን ተመልካቾች በኮሌራ ዙሪያ ነው ዛሬ ውይይት ያደርግ የምንገኘው ፕሮግራማችን እንድትከታተሉ የስልክ መስመራችን አሁን ችግር ስለገጠመው ነው የሚሰራ ከሆነ ወደ ኋላ እናስተዋውቃችሁና የደውላችሁ ሐሳብ ሰጣላችሁ ያጋራችን የኢትዮ ቴሌኮምን መልእክት እንሰማለን እሱን ሰምተን እንመለሳለን አብራችሁን ቆዩ በድጋሚ በመላው ኢትዮጵያ ህጋዊ ማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቱ ተጠብቆ ያለምንም ክፍያ በነጻ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነጻ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም ኢትዮ ቴሌኮም አጋራችን ሆኖ አብሮን ስለሚሰራ እናመሰግናለን በኮሌራ ዙሪያ ነው ውይይት ምናረጋው ወረርሽኙ ተከስቷል በክልሉ እንዴት መቆጣጠር ይቻላል አሁን ያለበት ሁኔታስ ምን እንደሚመስል ከሲስተር ሰፊ ጋር ውይይት ያደርግን ነው እንድትከታተሉን በአክብሮት እንጋብዛለን ጥያቄዎች ሲኖራችሁ በስልክ መስመራችን ደውሉ የስልክ መስመራችን አሁን ስለሚሰራ በድጋሚ አብራችሁ እንድትቆዩ እንጋብዛለን እስኪ ችግሩ ያለበትን ሰው በቀላሉ እንዲለየው ማህበረሰቡ ላይ ትንሽ ሐሳብ ብንሰጥሩ ነው ሲስተር ተመሳሳይ ነው እንግዲህ ተውከት ሊኖር ይችላል ተቅማጥ የሚያስከትልም በሽታ ሊኖር ይችላልና ይሄ የተለየ ነገር አይደለም ናም ብሎ ሚል ሰው ይኖራል ግን ይሄ ለየት የሚያደርገው ምንድነው ሚላን ጥሩ እንግዲህ ይሄ ለየት የሚያደርገው ምንድነው ልክ ሲከሰት በድንገት ነው የሚከሰተው ሌሎች ተቅማጥ የሚያመጡ በሽታዎች ቢያንስ የሆድ ቁርጠት ይኖራል የሆዳ የመጮህ ነገር ይኖር ይችላል ይሄኛው ግን በድንገት ነው ሌላው
ደም ያልቀላቀለ የሩዝ ውሃ የመሰለ ነው ተቅማጡ ማለት ነው ሲታይ የሩዝ ውሃ የመሰለ ደም ያልቀላቀለ እንግዲህ የሩዝ ውሃ ምናልባት የማያውቁ ሰዎች ካሉ ወይ ደግሞ የነዚህ የእርሾ ውሃ የመሰለ ማለትም በዛ በቤት በቅርባችን በቤታችን ስለምናገኘው በዛ መውሰድ ይችላሉ ስለዚህ ይሄን የመሰለ ነው የሚሆነው ነጣ ያለ ነው የሚሆነው ነጣ ያለ ደም ያልቀላቀለ ነው የሚሆነው ማለት ነው እና መጠኑም የበዛ ከሌላው አንፃር መጠኑም የበዛ አሁን ሌሎች ያስመጣሉ ተቅማጥ የሚያመጡ ያስመጣሉ መጸዳጃ ቤት ላይ እንትን ስንል ሊያስመጡን ይችላሉ ቁርጠት ሊከሰት ይችላል እንዲሁም ያው የሆዳችን ሊጮህ ይችላል ይሄኛው ግን መጠኑም የበዛ ነው እንደገና ደግሞ ማስተዋወክም አለው ስለዚህ ለየት የሚያደርገው ይሄ ያው ነው የሚመስለው ማለት ሲመጣም የሚታመሙ ሰው አያስታውቀው ዋላ እንደ ውሃ ስለሆነ የሚፈሰው ማለት ነው አጣዳፊነቱንም እየተነሳ ነበርና አጣዳፊነቱንም እንደው እንግዲህ አጣዳፊነቱ ምንድነው ያው በአንድ ቀን ውስጥ ከ3 እና ከዛ በላይ የሆነ ያስቀምጣል ማለት ነው መመላለስ ወደ ሽንት ቤት የመመላለስ ሊኖር ይችላል ሌላው ያው ቶሎ የመድከም ስሜት ሊሰማን ይችላል ክብደት መቀነስ ይኖር ይችላል ዝሮ በሰዓታት ውስጥ ነው እንግዲህ አፋጣኝ ሆነ ህክምና ካልተደረገለት ያሰው በሰዓታት ውስጥ ህይወቱን ሊያጣ ይችላል ማለት ነው ያው ተቅማጥና ማስመለስ ሲኖር በሰውነታችን ውስጥ ያሉ ንጥረ ነገሮች ይወጣሉ ስለሚባል ነው ትንሽ ስለምናነሳ ጥሩ አሁን እዚህ ላይ ምንድነው የከሰውነታችን እንግዲህ 75% የሚሆነው በፈሳሽ የተሞላ ነው ሰውነታችንና ከዛ ከሰውነታችን የሚገኙ ጠቃሚ ለሰውነታችን የሚያስፈልጉ ንጥረ ነገሮች አሉ ስለዚህ እነዛ በተቅማጡና በትውከቱ አማካኝነት ይወጣሉ ከሰውነታችን ማለት ነው ስለዚህ እነዚህ ጠቃሚ የሆኑ ንጥረ ነገሮች ሲወጡ ቶሎ ህክምና ካልተደረገ እነዚህ የወጡ ንጥረ ነገሮች መተካት አለባቸው ቶሎ ህክምና ካልተገኘ በሰዓታት ውስጥ ነው እንግዲህ የሚከሰተው እንትኑ የሚለው ማለት ነው ሌላው ለበሽታው ከተጋለጥን በኋላ እንትኑ ቶሎ ነው የሚከሰተው ዝቅተኛው 2 ሰዓት አለ እስከ 5 ቀን ባለው አብዛኞቹ ታማሚዎች ላይ ግን ከ1 እስከ 3 ቀን ባለው ከሰት ይችላል ማለት ነው የማደጊያ ጊዜው ነው የመደላደያ ጊዜው ማለት ነው አሁን ባክቴሪያ ወደ ሰውነታችን ከገባ ጀምሮ ምልክቱን እስከምናሳይ ድረስ ባለው ከ1 እስከ 3 ቀን ባለው አብዛኞቹ ለዛ ተጋላጭ ከሆኑ ከ1 እስከ 3 ቀን ባለው ምልክቱን ሊያሳዩ ይችላሉ ማለት ነው እስከዛ ድረስ ግን ምልክት ሊያሳዩ ይችላሉ አሁን እንግዲህ የኮሌራ ላይ ለየት የሚያደርገው ከሌሎ የሚያሳዩት ትንሽ ናቸው አሁን ለባክቴሪያው የተጋለጡ ሰዎች ምልክቱን የሚያሳዩት ትንሾች ናቸው ወደ 25% የሚሆኑት ናቸው እንግዲህ ጥናቶች እንደሚያሳዩት ማለት ነው 75% ግን ምልክቱን አያሳዩም ግን ለሌሎች ያስተላልፋሉ ለሌሎች ከ1 እስከ 4 ሳምንት ባለው ጊዜ ውስጥ ሌሎች ጋር ጥንቃቄ ጉደለው እንትን ካለ ግንኙነት ካለ ያስተላልፉ ይችላሉ ማለት ነው የቤት ውስጥ እንግዲህ ህክምና ተቋም ሩቅ ራቅ ያለም ከሆነ የመሳሰለው ቤት ውስጥ ሊዘጋጅ የሚገባ ሲባል እንሰማለን እስኪ አንድ ሰው እንዲህ አይነት ጠርጥሮ ካለ በቤት ውስጥ ወደ ህክምና ተቋም ቢሄድ ነው የሚመረጠው ግን በተለያየ ምክንያት በርቀትም ሊሆን ይችላል እንዲህ አይነት ነገር ከገጠመ እንዴት ነው ቤት ውስጥ ትሪት የሚደረገው ጥሩ እንግዲህ ቤት ውስጥ ትሪት የሚደረገው ምንድነው መጀመሪያ ወደ ህክምና መሄድ ግን አስፈላጊ ነው ግን እስከሚደረስ ድረስ ቤት ውስጥ የሚዘጋጅ የህይወት አድን ንጥረ ነገር ምንለው አለ ኦአርኤስ ማለት ነው ሱ ምንድነው 6 የሻይ ማንኪያ ስኳርና ግማሽ የሻይ ማንኪያ ጨው በ1 ሊትር ንጹህ ውሃ በመበጥበጥ ባስቀመጠ ቁጥር ወይም ባስታወቀ ቁጥር እየጠጡ መሄድ ያስፈልጋል ማለት ነው እየጠጡ ወደ ህክምና መሄድ ያስፈልጋል እንዲሁም ኦአርኤስ የሚባለው ካለ እሱንም አንዱን ሳኬት በ1 ሊትር ንጹህ ውሃ በመበጥበጥ እሱንም እየጠጡ መሄድ ያስፈልጋል ይሄን ደግሞ ማግኘት ማንችል ከሆነ ደግሞ ቤት ውስጥ ያለ ማንኛውም ንጽህና የተጠበቀ ፈሳሽ እየጠጡ መሄድ ያስፈልጋል ማለት ነው ውሃም ሊሆን ይችላል በቃ ማንኛውም ያለውን ፈሳሽ እሱን እየጠጡ መሄድ ያስፈልጋል ስለዚህ በ6 ማንኪያ ስኳርና ግማሽ ሻይ ማንኪያ ጨው ተደርጎ ይሰራል በቅርብ ደግሞ ኦአርኤስ የሚባለው ንጥረ ነገር የሚያገኝ ሰው ካለ ያን እንዲጠቀማል እሱን መጠቀም ይችላል ይሄ ሲደረግ ምናልባት መደረግ ያለበት ጥንቃቄ ነው ይሆን እንግዲህ በሽታውን ከጠረጠርን እዛ ሰው ላይ
አዎ አንደኛ እዛው በሽታውን ያንን ታማሚውን የሚያስታምመው ሰው ጥንቃቄ ማድረግ አለበት ያንን እንክብካቤ ሲያደርግ እሱም መልሶ እንዳይታመም እሱን ጥንቃቄ ማድረግ ያስፈልጋል ምን አይነት ጥንቃቄ ሲስተር ምናልባት አሁን ኮሮና ላይ ምን ወስዶ ጥንቃቄ ነበረ ተመሳሳይ ሊሆን ይችላል አዎ ከኮሮና ጋር ይመሳሰልም ይሄኛው ያው የንጅን ንጹህ ማድረግ ነው አሁን ከዛ ከንክኪ ካረግን በኋላ ወዳፋችን እጃችን ከንትን ካለኛም ልንታመም እንችላለን ሌላው የግላብ ነገሩ እነሱ ማግኘት የምንችል ከሆነ እሱን መጠቀም እጃችን ላይ መጠቀም ያስፈልጋል እንጂ እሱ በትንፋሽ አማካኝነት ስለማይተላለፍ ችግር የለውም ያን ያህል መፍራትም አያስፈልግም ግን ዋናው መደረግ ያለባቸውን ጥንቃቄዎች እያደረጉ መውሰድ ያስፈልጋል ማለት ነው በተቀማጡ በተነሳ ጊዜ ነው አሁን ቤት ውስጥ ሊዘጋጅ የሚችለው ነገር የሚሰጠው አዎ ተቀማጡ ምልክቱ እንደጀመረ መጀመሪያ ወደ ቶሎ ወደ ህክምና መሄድ ነው ግን እዛ እስከሚደረስ ድረስ እነዚህ ያልናቸው ነገሮች እየጠጡ መውሰድ ያስፈልጋል የቤት ውስጥ እንግዲህ ያው የተለያየ ክፍልም ላይኖር ይችላል አንድ ላይ የሚኖር ሰው ይኖራል ትልቅ ግቢ ውስጥ ለእንደዚህ አይነት ሰው ካለ ማግለል ብቻውን ያስፈልጋል ወይስ ጥሩ አዎ ምክንያቱም በተለያየ ምክንያት ወዳፋችን የዛ የሰው ከታማሚ የሚወጣው ሰገራ ሊሆን ይችላል የሚያስታውከው ትውከቱ ሊሆን ይችላል ወዳፋችን እንዳይገባ የብቻው በተቻለ መጠን የብቻቸው አድርገው አንድ ክፍል ውስጥ ከተገኘ ሽንት ቤቱም ተጠቅሞ ሲመለስ ያንን ማጽዳት የተጠቀመባቸውን ለምግብነት የተጠቀማቸውን እቃዎችን በትክክል ለሌላ ሰው ስንጠቀም አጽድተን መሆን አለበት ስለዚህ እነዚህ ጥንቃቄዎች ማድረግ ያስፈልጋል እንጂ አሁን አብዛኛው ጊዜ ከዚህ ንክኪ ያላቸው ሰዎች እየታመሙ ነው አሁንኛ እየገጠመን ያለው ማለት ነው አስተማሚዎችም መልሶ ይታመማሉ እነሱም ማለት ነው ጽዳት ሲባል ያው ጽዳት ማህበረሰብ የሚታወቅ ነገር ነው ግን የተለየ ትኩረት ይፈልጋል ለምሳሌ በሞቀ ውሃ ማጠብ ኬሚካሎችን መጠቀም ወይስ ምን ማኖር ነው ጥሩ እንግዲህ ጽዳት ስንል የመጀመሪያ ያው በንጹህ ውሃና በሳሙና መታጠብ ባለን እንትን ማለት ነው ክሎሪን ካለን በዛ በክሎሪን የተዘጋጀ ውሃ በዛ መታጠብ ይቻላል አሁን በተለይ ህክምና ማከል ላይ እኛ የምንጠቀመው ክሎሪን ያለበትን ውሃ ለእጅ መታጠቢያ እንጠቀመዋለን እንዲሁም ከታማሚ የሚወጣውን ትውከትና አይነ ምድርም እዛው ላይ ባክቴሪያውን እንዲገለው ይሄን ክሎሪን በመጠቀም ወደ መጸዳጃ ቤት እንዲደፋ ነው የምናደርገው ሌላው ለህሙማን ልብሳቸውን የምናጥበትን በተመሳሳይ በዚህ በክሎሪን ባለበት ውሃ ነው አሁን እየታጠበ ያለው እሱ ከተገኘም በዛ ካልተገኘም ደግሞ በንጹህ ውሃና በሳሙና መታጠብ ያስፈልጋል እንግዲህ ውሃው መጀመሪያ ንጹህ መሆን አለበት አሁን ውሃው ንጹህ ካልሆነ እሺ አንድ ጥያቄ እንቀበል ሲስተር እሺ ሄሎ ጤና ይስጥልን ጤና ይስጥልን ካንኩ እሺ ያልከር አንተ ሊሆን ድምጣት ሄሎ እሺ በደንብ እየተሰማን አይደለም አንኮ ነው አይደል ያ ልክ ነው እሺ አንተ ያገመደው ፈልጌ ነበር እሺ የኮሌራ በሽታ እንዴት ወደ ሌላ ሰው ይተላለፋል እሺ ምላሽ እንሰጣለን ከዛ በፊት የጀመረው እናጠናቅና ያው ወደ ኋላ ዘጌት ብለው ቴሌቪዥናቸውን ከፍተው የተቀላቀሉ ሰዎች ስለሚሆኑ ተመልሰን እናስታውሳቸዋለን ምንድነው የሚለው ነገር ጽዳት ስንል በተለይ ልዩ ጥንቃቄ የሚያስፈልግ ከሆነ ውሃና ሳሙና በዋናነት መውሰድ እንዳለብን እየነገሩን ነበር ሲስተር ከዛውጭ የህመምተኛው ተጠቀመበትን የምግብ ሊሆን ይችላል ልብስም ሊሆን ይችላል ያነሱልን ነበርና እሱ ላይ ጥሩ አሁን እንግዲህ አለው የክሎሪን አዘገጃጀት ወደ 3 እንትኖች አሉት ያው አሁን ጤና ባለሙያዎች ያውቁታል ይሄን ማለት ነው እንግዲህ በእነግራቸው እዚህ ግልጽ ላይ ሆንላችሁ ይችላል ከሶስቱ አንዱ ለምንድነው ለእጅ መታጠብ የሚያገለግል ነው ሁለተኛው
ወደ ህክምና ማዕከሉ ስንሄድም ከዛ እግራችን እዛ ጋር እንትን ብለን ነው የምንሄደው ታማሚዎችን ለመጠየቅ ስንሄድ ወይም ደግሞ ለመንከባከብ ስንሄድ ሌላው ለምግብ እንትኖች ለምግብ ማዘጋጃ እቃዎች ምናጥባቸው ለነሱም እንጠቀመዋለን ለታማሚዎቹ ማለት ነው ሌላው የታማሚዎችን ልብስ ምናጥብበት እሱን እንጠቀማለን ሌላው ደግሞ ያድርገውና ህይወቱ በዚህ ያለፈ ሰው ካለ ደግሞ የምንጠቀመው ደግሞ ሶስተኛውን እንጠቀመዋለን ማለት ነው ስለዚህ የክሎሪን አዘገጃጀት አለው የያንዳንዱ የየራሱ ስራ አለው ማለት ነው ለዚህ አንደኛው ለዚህ ስራ ይውላል አንደኛው ሁለተኛው ለዚህ ተብሎ ተለይቶ ነው እንትን የሚባለው ማለት ነው ግን ይሄን እነሱ ላያገኙት ይችላሉ በማህበረሰብ ደረጃ ላይገኝ ይችላል ቤት ውስጥ እንደው ምናልባት በእንደ አይነት እኛ አሁን ህክምና ተቋም ሄዱ ነው ያው ትልቁም መልክትምና ጉዳዩ እንደዚህ ካለ ጥርጣሬውም ካለ ወደ ህክምና ተቋም ባፋጣኝ መሄድ ህይወትን ያተርፋልና እዛ እንደሄዱ ነው ከዛ ውጭ ግን በጎን ያለ ሰው እርዳታ ያደረገ ይወሰደ ከሆነ ምናልባት ነው ይሄን ምናነሳውና ቤት ውስጥ ሊደረግ የሚገባው ነገር ነው ጥሩ አሁን እንግዲህ ቤት ውስጥ አንደኛ ለነዚህ ለታማሚዎች የሚሆኑ የእቃዎችን ለብቻቸው አድርጎ መጠቀም እነሱን ደግሞ ለጤነኞች ሰው መጠቀም ካስፈለገ ደግሞ ማጠብ ያስፈልጋል ማለት ነው ውሃና ሳሙና ተጠቅሞ ማለት ነው ማጠብ ያስፈልጋል ሌላው የነሱንም ልብስ በተመሳሳይ በጥንቃቄ ማጠብ ያስፈልጋል ማለት ነው ከዛ እነሱን እንክብካቤ ካደረግን በኋላ ደግሞ እኛ እጃችንን ንጹህ ማድረግ ያስፈልገናል ማለት ነው ጥሩ ፕሮግራማችን ይቀጥላል መልእክት ሰምተን እንመለሳለን አብራችሁ ቆዩ በድጋሚ በመላው ኢትዮጵያ ህጋዊ ማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነጻ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነጻ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም ኢትዮ ቴሌኮም እናመሰግናለን ኮሌራ ዙሪያ ነው ውይይት የምናረጋው እንድትከታተሉን አሁንም በደጋሚ እንጋብዛችኋለን የምክር ሐኪሙ ፕሮግራማችንን ነው የምትከታተሉ ዘግየት ብላችሁ ቴሌቪዥናችንን ከፍታችሁ ቴሌቪዥናችሁ ወደኛ የተቀላቀላችሁ ማለት ነው ቀደም ሲል አንድ ደዋያችን ያነሱት አለትትና ኮሌራ እንዴት ይተላለፋል ከሰው ወደ ሰው የሚል መጀመሪያ ላይ ስንጀምር ያነሳነው ሐሳብ ነው ግን እንግዲህ ከስላል ተከታተሉን ይመስለኛል የጠየቁን እንግዲህ ኮሌራ ያው ባይነ ምድር በዋናነት ባይነ ምድር የተበከለ ምግብ ወይም ውሃ ወዳፋችን በተለያየ መልኩ ወዳፋችን ሲገባ ያው ልንታመም እንችላለን ሌላው ከሰው ወደ ሰው ብሎ ላነሱት በተለይ በኮሌራ ምክንያት የታመሙ ሰዎችን ጥንቃቄ ጎደለው ንክኪ ምናደርግ ከሆነ በዛ ምክንያትም ሊተላለፍ ይችላል ሌላው ያድርገውና በኮሌራ ምክንያት ህይወት ያለፈ ሰውን በተመሳሳይ ጥንቃቄ ጎደለው ንክኪ ምናደርግ ከሆነ ከዛ ከታማሚው ሰው ወደኛ ሊተላለፍብን ይችላል ማለት ነው ስለዚህ እነዚህ ጥንቃቄዎች ማድረግ ያስፈልጋል ጥሩ እንግዲህ እስከ ትናንት ድረስ የተመዘገበውን የህመምተኛ ቁጥር ሲነግሩን ነበርና ሲስተር አሁን ምንድነው ያለበት ደረጃ የሚለውን እናንሳና ለማጠቃለያው እንሄዳለን ጥሩ እንግዲህ አሁን ያው መጀመሪያ አካባቢ ከነበረው ትንሽ የመቀነስ እንትን ያሳየ ነው እንግዲህ ወደፊትም ባናቅም ትንሽ ያው በአማካይ 5-4 ሪፖርት እየተደረገ ነው በቀን 18ም ሪፖርት አድርገን እናቃለን አሁን ግን ትንሽ የመቀነስ እንትን ግን ቀንሷን ስንል ግን ያው ወደፊት ላይ ጠፋን ማለት አይደለም ጥንቃቄ ማድረግ ያው አጋላጭ ሁኔታዎች እስካሉ ድረስ በሽታው በማንኛውም ጊዜ ሊከሰት ይችላልና እሺ አንተ ያከ እንቀበልና እናመለስ ሲስተር ሄሎ ሄሎ ጤና ይስጥልን
እሺ አይሰማም ሄሎ እሺ ይቀጥሉ ይሰማናል ሆዴ ይጮሃልና የገላበት ነገር አለው ከኮሌራ ጋር ይገናኛሉ ለማለት ነው ሆድ መጮህ ነው ያሉን ሆዴ ይጮሃልና ይንቋቋልና የሆነ እንትን ይለኛል ከኮሌራ ጋር ይገናኛል ወይስ እሺ ጥያቄ አላችሁ አስካል አንዴ ሲስተርን ያዳምጣቸውና እሺ ሆዶት ብቻ ነው የሚጮኸው ወይስ ሆዴ ብቻ ነው ቀደም ሲል አነሳ ነው ማስመለስ ተቅማጥ የመሳሰለው ነገር ማስመለስ ግን አንዳንዴ የሆነ ይረብሸኛል የሆነ ሰዓት ላይ ከተኛውበት ምናምን የሆነ ብድግስል የሆነ ይበረብሽ ቶሎ የመውጣት እንትን የለውም እሺ ጥሩ ምላሽ እንሰጣለን እሺ ጥሩ አሁን ያለበትን ያነሳን ነበር ከቁጥሩ አንፃር ስናየው እየቀነሰ መጥቷል ብለውናል ከሱ ትንሽ እንጀምር እና አሁን ያው እየቀነሰ መጥቷል ማለት ግን በማንኛውም ጊዜ ሊጨምርም ይችላል ጥንቃቄዎች አጋላጭ ሁኔታዎች እስካሉ ድረስ ማለት ነው እንግዲህ ኮሌራ አጋላጭ ምንላቸው በጣም ከመጠን ያለፈ ጥግግት ያለባቸው ቦታዎች ካሉ የትኛውም ቦታ ላይ ሊከሰት ይችላል ማለት ነው በቂ የሆነ መጸዳጃ ቤት ንጹህ ውሃ አቅርቦትም ላይኖር ስለሚችል በዛ ምክንያት ሊከሰት ስለሚችል አሁን ግን ካለው ቀን በቀን መረጃውን ስንቀበል ካለው አንፃር ትንሽ የመቀነስ ነገር እያሳየ ነው ያለው ግን አሁን ምንድነው በቅርቡ አሁን ባህር ዳር ዙሪያ ጀምሯል ስለዚህ በጣም ስጋት ላይ ነው ያለው ክልሉ ማለት ነው ባህር ዳር ዙሪያም ከጀመረ በጣም ከዚህ በፊት እንደምናውቀው በጣም ብዙ ታማሚዎች ሪፖርት ተደርገዋል ከዚህ በፊት በነበረው ወረርሽኝ ባህር ዳር ዙሪያ ላይ ማለት ነው ስለዚህ አሁን እዚህ ከጀመረ ወደፊት ሊጨምር ይችላል ማለት ነው ያው ጥግግቱን ሲያነሱልኝ ምን አስተዋወስኩ ሲስተር በተለያየ በክልላችን በተለያየ ምክንያት የተፈናቃይ ካምፖች አሉ ማዕከሎች አሉና እነሱ አካባቢ ሪፖርት አለ ምን ይመስላል መልካም እንግዲህ እነሱ አካባቢ አሁን ባለው ወረርሽኝ ሪፖርት የለም ግን ያው እንዳይኖር እዛው ባለሙያዎች ተመድበው አስፈላጊውን የቅኝት ስራ እየሰሩ ነው የሚገኘው ሌሎች ተመሞችም ሲኖሩ እነሱ መሰረታዊ የሕክምና አገልግሎቶችን እነዚህ ቦታዎች ላይ እየሰጡ ነው የሚገኘው ማለት ነው እነዚህ ቦታዎች ላይ ብቻ ሳይሆን እነዚህ ትልልቅ የጸበል ቦታዎች አካባቢ ጤና ባለሙያዎች ተመድበው ስራዎችን እየሰሩ ነው የሚገኘው ማለት ነው ስለዚህ ለጊዜው እዚህ ቦታ ላይ የለም የተፈናቃይ ጣቢያዎች ላይም ያው እንደ አማራ ክልል የሱዳን ስደተኞችም በመተማ ወረዳ አሉ እንዲሁም ተፈናቃይ በመጠለያ ጣቢያ ላይ የሚገኙ በክልላችን ወደ 37 የተፈናቃይ መጠለያ ጣቢያዎች አሉ እዛ ላይ ያው ግን መሰረታዊ የሕክምና አገልግሎት እየተሰጠ ነው ያለው ከዛ ቅኝት የኮሌራ መኖር አለመኖር ነው ቅኝት እየተሰራ ነው ያለው ማለት ነው ጣሩ እሺ ደዋያሉን ሄሎ ጤና ይስጥልን ጤና ይስጥልን አላለ የመታም እሺ እና ሰሞኑን የሄድበት ተዳክል ነውና ከዛ ሻወር ምናምን ወደ ገበያ በደንብ አይሰማንም አቶ ዮሐንስ ይቅርታ በደንብ አይሰማንም ስልኩ ከሻወር ጋር የተያያዘ ነው ያለው ሻወር ወደ ነው ምን አለ ሽቅብታ እሺ ማስመለስ እሺ ሻወር ሲወስዱ ብቻ ነው ይሄ በተደጋጋሚ የሚታይ ነገር አለ ቀደም ምልክቶችን አንስተን ነበር እንዴ ከተቀበል ደግሞ ተራስል ነገር እሺ ምላሽ እንሰጣለን ይከታተሉ በቀጥታ ላይ ያዝ ይችላል ጥያቄዎቹ አስካል ያነሱልን ሐሳብ ከሆድ መጮህ ነው ብለውናል ማስመለሱ አልፎ አልፎ ነው ለሊት ያጋጥመኛል ይያሉን ነበር የመረበሽ ስሜት አለው እና ይሄ ከኮሌራ ጋር ይያዛል ወይ የሚል ይሄ እንግዲህ ቅድምም ስናወራ እንደነበረው ከኮሌራ ጋር ይያያዝም ምናልባት ሌሎች ለምሳሌ ጥገኛ ትላትሎች አሉ ምንላቸው ማለት ነው እነዚህ ብዙ ጊዜ ሆድ መጮህ የሚያስመጡት እነዚህ ናቸው ጥገኛ ትላትሎች ምንላቸው ይኖራሉ ስለዚህ በዚህ ምክንያት
እንደዚህ የማስመለስ የማቅለሽለሽ ስሜትም ሊያመጡ ይችላሉ እንግዲህ ታችን ማድረግ ያለባቸው ምንድነው ወደ ህክምና ተቋም ሄደው ይሄን ለጤና ባለሙያዎች በመናገር እነሱ የሚያዝዙላቸውን የላቦራቶሪ ምርመራም ሊሆን ይችላል ሌሎች ምርመራዎችን ማድረግ ይጠበቅባቸዋል አቶ ዮሐንስም ያነሱት አለ ማስመለስ አልፎ እንግዲህ ይመስለኛል ከሻወር ጋር የተያያዘ ነው ብለውናል ሻወር ሶስት ነው ያው እንግዲህ ያልተለመደ እንትን ነው ምናልባት ሌሎች እነዚህ አሁን ቅድም እንዳልነው ሊኖር ይችላል ስለዚህ ይዛው እርሳቸውም ወደዛ ወደ ጤና ተቋም ሄደው እስኪ መታየት ቢችሉ መልካም ነው ያስባሉ ጥሩ እስኪ ወደ ማጠቃለያው እንሂድና ሲስተር በመከላከሉ ነው ትልቁ ስራ በጤና ዘርፍ ሲታይና ምንድነው መከላከል ላይ ሊሰራ የሚገባው ከየማህበረሰብ ከግለሰብ ከማህበረሰብ ጋር ወስደን እንዳይው ይሄን ነገር ጥሩ ነው ጥሩ እንግዲህ ዋናው ያው የመከላከሉ ስራ ማህበረሰቡ እጅ ላይ ነው ያለው ስለዚህ እንግዲህ ማህበረሰቡ ማድረግ ያለበት ነገር ምንድነው ያው መጀመሪያ ያው ማንኛውም እነዚህ ቅድም የጠቀስናቸው ምልክቶች አንዱና ከዛ በላይ ከታየ ቶሎ ብሎ ወደ ህክምና መሄድ ያስፈልጋል ጎረቤታችን ሊሆን ይችላል ቤተሰባችን ሊሆን ይችላል ራሳችንም ሊሆን ይችላል እነዚህ ክስተቶች በተከሰቱ ጊዜ ቶሎ ብሎ ወደ ህክምና መሄድ ያው መታከም አንድ መከላከል ስለሆነ ማለት ነው ሌላው እንግዲህ እጅን በወሳኝ ጊዜያት መታጠብ እንግዲህ ወሳኝ ጊዜያት ምንላቸው የተለመዱ አሉ እንግዲህ ብዙ ጊዜ ማንኛውም አንድ ስልክ እናስተናግደና እሺ ሄሎ አሎ ጤና ይስጥልን ሄሎ በሽታ ማለት ነው ሆድ ጋር ያለው ተያይዘነት ነገር ለማወቅ ፈልጌ ነበር ከማን ጋር ተያያዛሉ በደንብ ስላልተሰማም ከኮሌራ ጋር የተያያዘ እሺ ምንድነው የሚሰማው ስሜት ትኩሳት አለ ያስቀምጣል እንደገና ደግሞ በኃይለኛው በጣም ከመጠን በላይ ማለት ነው እሺ ሆድ የሚጮህ እሺ ምግብ የመከልከል ሁኔታዎች አሉ ከየት ነው ደወሉልን ተመልካቻችን ሰሜን ጎንደር ከሰሜን ጎንደር የት አካባቢ ነው ዳባት ወረዳ እሺ ጥሩ ስለዚህ ትኩሳት አለ ማስቀመጥ አለ አዎ ተቅማጥ አለ እንደገና ደግሞ የሆነ ስብ ነገር እና ደም የተቀላቀለ የሚወጣው ጥሩ እሺ ምላሽ ይሰጥበታል ይከታተሉ ምላሽ እሺ ምላሽ እንስጥበትና ወደ ባራ ሀሳቡን እንሰጣለን ምንድነው ወይሳቸው ሊሆን የሚችለው ከዳዋት ነው የደወሉልን ምናልባት ሪፖርት ካለም እዛ አካባቢ ጥሩ አሁን እዛውች ያነሱት ደም ይቀላቀላል ብሎ እንግዲህ ኮሌራ ምልክቱ በዋና ደም አይኖረው ደም ይቀላቀለ ተቅማጥ አይደለም ከዛ በተጨማሪ ሙቀትም አለኝ ብለዋል የሰውነት ሙቀት እሱም የለውም አሁን በኮሌራ እንትን ማለት ነው ስለዚህ ሌላ የተቅማጥ በሽታ ሊሆን ስለሚችል ወደ ህክምና ነው እርሳቸው ሄደው እንዲመረመሩ ቢያደርጉ ጥሩ ነው ስለዚህ አሁን ባነሱን ሐሳብ በሰጡን ሐሳብ መሰረት ማይሆንበት አጋጣሚ አለ ግን ተጨማሪ ምርመራ ማድረግ ያስፈልጋል ሌላው ዳባት ላይ እስካሁን ሪፖርት የለም ባሁን ወሮች ፕሮግራማችን ይቀጥላል የአጋራችን ኢትዮ ቴሌኮምን መልእክት ሰምተን ተመልሰን እንገናኛለን በድጋሚ አብራችሁን ቆዩ ተመልካቾች በመላው ኢትዮጵያ ህጋዊ ማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነጻ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነጻ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሱ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም
ኢትዮ ቴሌኮም እናመሰግናለን። ፕሮግራማችን አሁንም ይቀጥላል። ከመከላከሉ ዋናው ነው ያነሳን ነበርና ሲስተር ንጽህና መጠበቅ በተለይ የእጅ ንጽህና አንስተናል። ወሳኝ ሆኖ 4 ጊዜያቶች አሉ። እነሱንም ትንሽ ብናነሳቸው ጥሩ ነው። ጥሩ እንግዲህ እነዚህ በወሳኝ ጊዜያት የምንላቸው ማንኛውም ሰው መጸዳጃ ቤት ተጠቅሞ ከተመለሰ በኋላ ህፃናትንም ካጸዳዳን በኋላ እንዲሁም ለታማሚዎች በኮሌራ ቢባል ለታመሙ ሰዎች እንክብካቤ ካደረግን በኋላ ሌላው በኮሌራ ምክንያት የሞተ ሰው ካለ ደግሞ የእርሱን አስከሬን እንክብካቤ ካደረግን በኋላ ያው እጃችን በንጹህ ውሃና በሳሙና መታጠብ ያስፈልጋል ማለት ነው። ሌላው እንግዲህ ምግብ ከማዘጋጀታችን በፊት ምግብ ከማቅረባችን በፊት እንዲሁም ምግብ ከመመገባችን በፊት ሌላው ህፃናትንም ከመመገባችን በፊት ወይም ደግሞ ጡት ከማጥባታችን በፊት እጅን ንጹህ ማድረግ ያስፈልጋል ማለት ነው። በንጹህ ውሃና በሳሙና መታጠብ ያስፈልጋል። ሌላው ውሃ ብቻ በቂ አይደለም። ሌላው ስንታጠብም በደንብ መታጠብ የእጅ መታጠብ ደረጃዎች አሉ። ልክ በዛ መሰረት ኮሮና ወረርሽኝ ወቅት ስናደርግ የነበረው ጥንቃቄ ማድረግ ያስፈልጋል እጃችን ስንታጠብ ማለት ነው። ሌላው እንግዲህ ውሃውን ንጹህ ማድረግ ነው። መጀመሪያ የምንጠጣውን ውሃ ንጹህ ማድረግ ያስፈልጋል። ለምግብ የምናዘጋጅበትን ውሃ ንጹህ ማድረግ ያስፈልጋል። እንግዲህ ውሃ ማንኛውም ውሃ አፍልተን ወይ ማቀዝቅዘን እንድንጠቀም ነው የሚፈልገው። እሱ ማድረግ አልቻልን የውሃ ማከሚያ ኬሚካል ካለ ደግሞ በሱ ማከሞ መጠቀም ያስፈልጋል ማለት ነው። ስለዚህ ውሃን እንዳይበከል መስራት ያስፈልጋል። ሌላው እንግዲህ ማህበረሰቡ ጋር ያው ሜዳ ላይ መጸዳዳት አያስፈልግም። ምክንያቱም ሜዳ ላይ የምንጸዳዳ ከሆነ በተለያየ ምክንያት በዝንብ ምክንያት ሊሆን ይችላል፣ ውሃውን ሊበክልብን ይችላል፣ ምግባችን ሊበክልብን ይችላልና ሜዳ ላይ መጸዳዳት የለብንም። ስለዚህ መጸዳጃ ቤት የሌለን ከሆነ ደግሞ መጸዳጃ ቤት እንዲኖር ማድረግ ያስፈልጋል። ኑሮም ደግሞ በአግባቡ መጠቀም ያስፈልጋል። ኑሮም በአግባቡ ካልተጠቀምነው የራሳችን የበሽታ ምንጭ ሊሆን ስለሚችል ማለት ነው። ሌላው ውሃዎች የምንጠጣው ውሃ ንጹህ ማድረግ ያው ከምንጩ ጀምሮ ከምንቀዳበት ጀምሮ ንጹህ እንዲሆን መስራት ያስፈልጋል። እነዚህን ስራዎች መስራት ያስፈልጋል። ሌላው እንግዲህ የታመመ ሰው ካለ ቶሎ ወደ ሕክምና እንዲሄድ እሱን በጎረቤታችን ሊሆን ይችላል፣ በቤተሰባችን ሊሆን ይችላል፣ ራሳችን ሊሆን ይችላል። እሱን ቶሎ ሕክምና እንዲያደርግ ማድረግ። ሌላው ሕክምና እስከሚደርስ ድረስ ደግሞ እነዚህ ቅድም ስንላቸው የነበሩትን የቅድመ ጥንቃቄ ለምሳሌ የግማሽ የሻይ ማንኪያ ጨውና 6 የሻይ ማንኪያ ስኳር በ1 ሊትር ንጹህ ውሃ በመበጥበጥ እሱን ባስቀመጠ ቁጥር ወይም ደግሞ ባስታወቀ ቁጥር እየጠጡ ወደ ሕክምና መድረስ ያስፈልጋል። አሁን አብዛኛውን ጊዜ የምናየው ምንም ነገር ጥንቃቄ ሳያደርጉ ዘግይተው ይመጣሉ። ከመጡ በኋላ ያው በጣም ተዳክመው ራሳቸውን ስተው ስለሚመጡ የመትረፍ እድላቸው ዝቅተኛ ነው። ሌሎቹ ደግሞ ወደ ሕክምናም ሳይሄዱ ይህን ጥንቃቄም ሳያደርጉ እዛው ቤታቸው ላይ እየሞቱ ነው አሁን እየገጠመን ያለው ማለት ነውና ቶሎ ወደ ሕክምና መሄድ ያስፈልጋል። ሌላው ህፃናት የታመሙ ከሆነ ደግሞ እነሱ ቶልቶሎ በፊት ሲጠቡት ከመነበረው በመጨመር ያጠቡ ቶልቶሎ ወደ ሕክምና መሄድ ያስፈልጋል ማለት ነው። ሌላው በመጨረሻ እንግዲህ እንደ አማራ ክልል ነጻ የስልክ መስመር አለ 6981 ነው። እነሱ ጋር አይቆጥርም 24 ሰዓት ነው የሚሰራው። በዛ ማንኛውም ክስተት ከተከሰተ ያልተለመደ ችግር ካለ ደውሎ ማሳወቅ ይቻላል። እኛ ደግሞ ወደ የደወለው ሰው ባለበት አካባቢ ለሚገኙ የጤና ባለሙያዎች ምላሽ እንዲሰጡ በተዋረድ እኛም እዛ ድረስ እናደርሳለን ማለት ነው። ስለዚህ ነጻ የስልክ መስመሩ የክልሉ እንዲጠቀሙ በዚህ አጋጣሚ መግለጽ ይፈልጋሉ። ጥቆማ መስጠት ይችላሉ ማለት ነው። ጥሩ። በስለው የሚመገቡ ለምሳሌ በጥሬ የሚመገቡትም ሁሉም ጥንቃቄ ያስፈልጋል። አሁን ለምሳሌ እንግዲህ ምግብን መጀመሪያ ያው በትኩስነቱ አብስሎ በትኩስነቱ መመገብ ያስፈልጋል። አሁን ምግብ አብስለን ለማታችን ወደ ነጋችን ምንል ከሆነ እሱ ያው አንዱ መተላለፊያ እንትን ሊሆን ይችላልና ምግብን አብስሎ በትኩስነቱ መመገብ። ሌላው እነዚህ አትክልትና ፍራፍሬዎች ከሆኑ ደግሞ በንጹህ አጥቦ በደንብ አጥቦ ሎሚ በመጨመር ወይ ማቸቶ በመጨመር እሱን መመገብ ያስፈልጋል እንጂ ንጽህናው ሳይጠበቅ በደንብ ሳይታጠብ እንጠቀም ከሆነ
በተለያየ ምክንያት በዛ ምክንያት ሊበከል ይችላል ማለት ነው ስለዚህ እነዚህ ጥንቃቄዎች ማድረግ ያስፈልጋል በጣም ጥሩ በጣም ነው ማመሰግን ሲስተር ሰፊ ደርብ እዚህ ተገኝተው ለሰጡ ማብራሪያ በተደጋጋሚ ነው ሐሳቡን ስናነሳ መመጡና በእጅግ በጣም እናመሰግናለን እሺ እኔም አመሰግናለሁ ተመልካቾች ፕሮግራማችን በዚህ ነው የሚጠናቀቀው ሳምንት በሌላ ርዕሰ ጉዳይ እንገናኛለን መልካም ጊዜ ይሁንላችሁ በመላው ኢትዮጵያ ህጋዊ ማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቱ ተጠብቆ ያለምንም ክፍያ በነጻ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነጻ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም